ዛሬ የምነግራችሁ 3 መዝሙራት የመጀመሪያው ማንኛውንም ነገር ማግኘት ለምትፈልጉት ነገር ሁሉ ብትጸልዩት 3 ጊዜ ብትጸልዩት ይሆንላችኋል። ሁለተኛው ደግሞ ያላችሁ ነገር በረከት እንዲኖረውና እንዲበረከት የሚያደርግላችሁ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ሰዎችን ጠይቃችሁ እምብኝ እንዳይሏችሁ ማንኛውም ነገር ማግኘት ስትፈልጉ ሰዎችን ብትጠይቋቸው ካላቸው እንዲያደርጉላችሁ የሚያደርግ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ማንኛውም ጉዳይ ለማስፈጸም ብትጸልዩት የሚሆንላችሁና እንዲሆን የሚያደርግላችሁ የመዝሙር ክፍል ነው። እንደሚታወቀው መዝሙረ ዳዊት ክፉ ሰዎችን መልካም እንዲሆኑ የሚያደርግ እንዲሁም ደግሞ ክፉ ልቦና እንኳን ካለን እኛን እያራራ ወደ እግዚአብሔር የሚያደርስና ቅን ልቦና እንድንይዝ ከሚያደርጉ የጸሎት ክፍሎች መካከል አንደኛው መዝሙረ ዳዊት ነው። መዝሙረ ዳዊት የሚጸልይ ሰው በአጠቃላይ እድሜው ረጅም ነው። ነገሮች ሁሉ የተባረኩለት ይሆናል። የሚናገረው አንደበቱ ጣዕም ያለው ይሆናል። የሚፈልገውን ነገር እግዚአብሔር በቸርነትና በምህረቱ እንዲያገኝ ይረዳዋል። መዝሙረ ዳዊት የኃጢአት ማስተስሪያ ለስጋዊ ነገሮቻችን ሁሉ መጠቀሚያም ጭምር ነው። መንፈሳዊ ህይወታችንን በብዙ የሚገራልን ቅንና ተወዳጅ እንድንሆን የሚያደርግ ቃል የጸሎት ክፍል ነው። ስለዚህ እስከዛሬ መዝሙረ ዳዊት የማትጸልዩ ሁላችሁም መዝሙረ ዳዊት እንድትጸልዩ እግዚአብሔር ስም በቅዱስ ዳዊት ስም ጠይቃችኋለሁ። መዝሙረ ዳዊት የሚጸልይ ሰው ብዙ ጊዜ ጭንቀት የሌለበት ሰላማዊ የሆነ መልካም የሆነ ግንኙነት እንዲኖር ያደርጋል። መዝሙረ ዳዊትና ቅዱስ ዳዊት 7 ሀብታት የነበሩት ናቸው። የመፈወስ የሀብተ ክህነት የነበረው ሰው ነውና ሁላችንም ደግሞ እግዚአብሔር አምላክ እንደ ምህረትና እንደ ቸርነቱ በዚህ ዘመን የሰጠን የጸሎት ክፍል አንደኛው መዝሙረ ዳዊት ነውና መዝሙረ ዳዊት ስንጸልይ ብዙ ነገሮቻችን እየተስተካከሉ ክፉ ልማዶቻችን ከኛ እየራቁ መልካም የሆኑ ነገሮችን መልካም ስብዕናን ቢውልድ እያደረግን እያሳደግን እንድንመጣ ይረዳናል። ከእግዚአብሔር ጋር መልካም ግንኙነት እንዲኖራቸው የምትፈልጉ ከሆነ ሁልጊዜም ቢሆን መዝሙረ ዳዊት ጸልዩ። መዝሙረ ዳዊት ያንን ያደርጋል። ዛሬ የምንመለከታቸው የመዝሙር ክፍል 3 የመዝሙር ክፍሎች ነው። የመጀመሪያው መዝሙር 60፣ 61 እና 62 ይሆናል ማለት ነው። አምላኩ ልመናዬን ስማ፣ ጸሎቴንም አድምጥ፣ ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ እጮሃለሁ የሚል ነው የመዝሙር 60። ቅዱስ ዳዊት ሁልጊዜ መተማመኛው እግዚአብሔር ነው። የሚተማመነው በእግዚአብሔር ነው። በስልጣኑም አልተመካም፣ በተሰጠው የጦር ብዛትም አልተመካም፣ በነበረው ሀብት ሁሉም አልተመካም። ቅዱስ ዳዊት የሚመካው በእግዚአብሔር ነውና ሁልጊዜም ነገሩን የሚያሳስበው ለእግዚአብሔር ነው። እግዚአብሔር ደግሞ በድሉ እንኳን እንደ ሕፃን ልጅ ሂዶ ሲያለቀስ እግዚአብሔር ወዲያው ነው ጸሎትን የሚሰማው የሚቀበለውና መዝሙረ ዳዊት የሚጸልይ ሰው ልቡ የሚራራና ለሰዎች ትሁት የሆነ ስብዕና እንዲኖረን እንዲሁም ደግሞ መልካም ግንኙነት ከእግዚአብሔር ጋር እንዲኖረን ያደርጋል። እግዚአብሔርም ደግሞ ፈጥኖ ይሰማዋል። መዝሙረ ዳዊት የሚጸልይ ሰው በመዝሙረ ዳዊት እግዚአብሔርን ጠይቃችሁት ፈጥኖ ነው ነገሮችን የሚያስተካክልላችሁና ቅዱስ ዳዊት ምን ይላል? አምላክ ሆይ ልመናዬን ስማ እያለ ወደ እግዚአብሔር የሚያሳስብበት የመዝሙር ክፍል ነውና ይህ የመዝሙር ክፍል የመጀመሪያው የሚረዳን ወደ ማንኛውም ነገር ሁሉ ወደ ማንኛውም ጉዳይ ከመሄዳችሁ በፊት ይህን የመዝሙር ክፍል 3 ጊዜ ጸልያችሁት ብትሄዱ ይሆንላችኋል ነገሩ። ለምሳሌ ወደ አንድ መንግስት መስሪያ ቤት ሄዳችሁ ጉዳይ ለማስፈጸም ብትገቡና ሰዎች በጣም ክፉ ሰዎች እንኳን ሊገጥሟችሁ እንኳን ቢሆን ይህንን የመዝሙር ክፍል ጸልያችሁት ብትሄዱ ልባቸውን እግዚአብሔር በቸርነቱ አራርቶ ይጠብቃችኋል። ስለዚህ ይህንን የመዝሙር ክፍል ማንኛውም ጉዳይ ለማስፈጸም ለማድረግ ስትሄዱ ይህንን የመዝሙር ክፍል በጸሎታችሁ ላይ 3 ጊዜ ጸልያችሁት እንድትሄዱ ነገሮቻችሁን ደግሞ እንዲሳኩ ያደርጋችኋል ማለት ነው። ሁለተኛ ይህ የመዝሙር ክፍል የሚጠቅመን ከሰዎች ሁሉ ጋር በሰላምና በፍቅር እንድንኖር ያደርገናል። ከሰዎች ጋር በሰላም ግንኙነታችን እንኳን መልካም ስብዕና ያለው ነገሮች አንዳንድ ጊዜ አይታችሁ ከሆነ ሰዎች ጋር ስትዋሩ ስትነጋገሩ ያላላችሁትን እንዳላችሁ ሊተረጉሙባችሁ ይችላሉ። የተናገራችሁትን እንዳልተናገራችሁ ያላላችሁትን ደግሞ አሉ ልትባሉ ትችላላችሁ። ይህን የመዝሙር ክፍል ግን በየዕለቱ ብንጸልየው ከሰዎች ሁሉ ጋር በሰላም እንድንኖርና በፍቅር እንድንኖር ያደርገናል። ስለዚህ ከሰዎች ጋር በፍቅርና በሰላም እንድንኖር ከሚረዱን የመዝሙር ክፍሎች መካከል አንደኛው መዝሙር 60 ነው። ሌላ ይህ የመዝሙር ክፍል የሚረዳን ማንኛውም ነገር ለማግኘት ብትፈልጉ ይህንን የመዝሙር ክፍል 3 ጊዜ ጸልዩት። ቀድሜ ብያችኋለሁ። ይሄ የመዝሙር ክፍል ማንኛውም ምንም ነገር ፈልጉ ከመፈለጋችሁ በፊት ግን ይህን የመዝሙር ክፍል ቢያንስ ለ7 ቀን ወይም ደግሞ ለተለያየ 3 ጊዜም ብቻ በቂ ነው። እውነቱን ለመናገር 3 ጊዜም ብትጸልዩት ማንኛውም ማግኘት የምትፈልጉትን ነገር ታገኙታላችሁ። እግዚአብሔር በቸርነቱ ይረዳችኋል። ሌላ የመዝሙር ክፍል መዝሙር 61 ነው። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴ ነውና የሚል የመዝሙር ክፍል ነውና ይህን የመዝሙር ክፍል የምንጠቀመው ለምን አገልግሎት የሚለው ስንመለከት ደግሞ ከማንኛውም ችግር ሊያወጣችሁ የሚችለው የመዝሙር ክፍል ይሄኛው የመዝሙር ክፍል ነው። ማንኛውንም ችግር ካለባችሁ ይህን የመዝሙር ክፍል በየዕለቱ 3 ጊዜ ብትጸልዩት ካለባችሁ ችግር ያወጣችኋል። ምንም ችግር ይኖርባችሁ በጣም ጭንቀት ውስጥ ልትሆኑ ትችላላችሁ። ማንኛውንም ችግር ብያችኋለሁና ማንኛውንም ችግር ልትወጡበት የምትችሉት የመዝሙር ክፍል ነው መዝሙር 61። ስለዚህ ሁልጊዜም ቢሆን በየዕለቱ 3 ጊዜ ከጸሎታችሁ በተጨማሪ አብራችሁ ብትጸልዩት መልካም ነው ማለት ነው። ሌላው ይህ የመዝሙር ክፍል ደግሞ ፍርሃትና ጭንቀት ካለባችሁ ለምሳሌ ሰው ፊት ቀርባችሁ ፕሬዘንት ማድረግ የማትችሉ አንደበታችሁ የሚንተባተብ አይነት ከሆነ ማንኛውም ፍርሃትና ጭንቀት ካለባችሁ ይሄ የመዝሙር ክፍል ደግሞ ይህንን ችግር እንድትቀርፉ ያደርጋችኋልና ይህንን የመዝሙር ክፍል ለእንደዚህ አይነት ችግር ደግሞ ጸልያችሁ በማይ አድርጋችሁ መጠመቅና መጠጣት ነው ማለት ነው።
ስለዚህ ማንኛውም ጭንቀትና ፍርሃት ካለባችሁ፣ ሰው ፊት ቀርቦ የመናገር ችግር ካለባችሁ፣ አንድን ነገር ለመግለጽ የምትንተባተቡ ከሆነ ይህን የመዝሙር ክፍል አብዝታችሁ እየጸለያችሁ በማያደርጋችሁ መጠመቅና መጠጣት ብትችሉ ይህንን ችግራችሁን ይፈታላችኋል ማለት ነው። አጠቃላይ እነዚህ 61፣ 62 እና 63 የመዝሙር ክፍላት ደግሞ 3 የመዝሙር ክፍላትን ማለት ነው በየአንድ ሰው በሐሰት ተከሶ ወንጀል ፊት ቀርቦ ሰዎች በሐሰት ሊመሰክሩበት ከሆነና እሱ እውነተኛ ከሆነ ይህን የመዝሙር ክፍል 61፣ 62 እና 63ን 3ቱን የመዝሙር ክፍላት ማለት ነው ቢጸልያቸው ከዚህ ችግር እግዚአብሔር አምላክ በቸርነቱ ይታደገዋል። ስለዚህ ለነዚህ አገልግሎቶች ልትጠቀሙባቸው የምትችሉ ናቸው 3ቶቹ ማለት ነው። በተጨማሪ ግን የመጨረሻው የመዝሙር ክፍላችን 62ኛው መዝሙር አምላኬ አምላኬ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች ስጋዬ አንተን እንዴት ናፈቀች የሚል መዝሙር ነው። መዝሙር 62 የሚረዳችሁ ስራ ከሌላችሁ ስራ እንዲኖራችሁ ያደርጋችኋል። ገንዘብ ከሌላችሁ ገንዘብ እንዲኖራችሁ ያደርጋል። ማንኛውም የምትፈልጉት ነገር ቢሆንም እንኳን ለምሳሌ ለስራ ለገንዘብ የሚሆን የመዝሙር ክፍል ነው። ስለዚህ ይህ ማለት ግን ልባችሁ ንጹህ ሳይሆን ራሳችሁን በንጽህና ሳትጠብቁ እግዚአብሔርን በቸርነት ሳትለምኑት እንዲሁ ዝም ብላችሁ እንደ ድግምት አይደለም የምትጸልዩት። ይህ መዝሙረ ዳዊት የእግዚአብሔር ቃል እንጂ ድግምት ስላልሆነ ልባችሁ ንጹህ ሆኖ እግዚአብሔርን በተሰበረ መንፈስ ሆናችሁ ይሄ ነገር የለኝም ይሄን ሙላልኝ ብትሉት እግዚአብሔር ይሄንን ነገር ያስተካክላችኋል። ቅዱስ ዳዊት በዚህ መዝሙር ላይ ምን ይላል? አምላኬ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች ስጋዬ አንተን እንዴት ናፈቀች እንጨትና ውሃ በሌለበት በምድረ በዳ ኃይልና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ የሚል የመዝሙር ክፍል ነውና ልባችሁን ንጹህ አድርጋችሁ በንጽህና ሆናችሁ እግዚአብሔርን በዚህ መዝሙር ብትጠይቁት ስራ ከሌላችሁ ስራ እንዲኖራችሁ፣ ትዳር ከሌላችሁ ትዳር እንዲኖራችሁ፣ ገንዘብ ከሌላችሁ ገንዘብ እንዲኖራችሁ ያደርጋል ይህ የመዝሙር ክፍል። በአጠቃላይ ግን ስራ ካገኛችሁ ገንዘብ ይኖራችኋል። ስለዚህ ይህን የመዝሙር ክፍል ትዳር፣ ገንዘብ ብትፈልጉ እግዚአብሔርን በተሰበረ መንፈስ ሆናችሁ አምላኬ ወይ ይሄ የለኝምና ይሄን ሙላልኝ ብትሉት እግዚአብሔር በቸርነቱ ይህንን ያደርግላችኋል ማለት ነውና በየዕለቱ 3 ጊዜ ጸልዩት ነገሮችን ለማድረግ ስትሞክሩ ማለት ነው። ስለዚህ ነገሮችን ከመፈለጋችሁ በፊት የመጀመሪያው ነገር ጸሎት ይቀድማል። በጸሎት እግዚአብሔርን ከጠየቃችሁት ሊሆን ያለው እንዲሆን ያደርጋል። የማይሆን ከሆነ ደግሞ ጊዜያችን እንዳይደክምና የሚያስፈልገን ነገር እግዚአብሔር በሌላ መንገድ እንዲመጣ ያደርገዋልና መጀመሪያው ጸሎትና ከእግዚአብሔርን መጠየቅና መጸለይ ያስፈልጋል ማለት ነው።